ልትሄድ ስትል አንደኛው ፎቶሽ የመታወቂያው ፎቶሽ ፊትሽን ይመስላል። ዲስምባሲ ላይ ያለ ፎቶ ደግሞ ፊትሽን አይመስልም። ስለዚህ ወደ ሳዑዲ አረቢያ ነው መመለስ ያለብሽ እንጂ ወደ ሀገርሽ መግባት የለብሽም ብሎ አገዳት። ቤተሰብ ደግሞ ተክፍለ ሀገር ሁሉ መጥተው ይቀበሏት እንትን ውጭ ላይ ይውላላሉ። ከዛ ብታለቅስ በዛ ብትል ብለምናቸው ሌሎቹ ጋር ስትሄድ እና እንለቅሽም እዛው ተቀመጫ አላቦለ አሁን የት ነች አዜብዬ? ቦሌ አዲስ አበባ ሪፖርት አለች እኮ ወዶች። እንግዲህ ሳውዲን ወጣ አዲስ አበባ ተፈጣሪው እዛው አስቀመጣት። ኢትዮጵያ አትመ እያበሏታል ያጠጣታል። ወይ ኢትዮጵያ እና ወይ እንዴ ባትመስል ምን አገባው? አይወስዳትም እንዴ ወደ ቤቷ? እንዴ መብቷ ነው። እዛ ከሄደሽ በኋላ እዚህ ሀገር እንደዚህ ቢያናል ፈጣሪ። ሳሪ አፍሽን ሰብስቢ እንደ ጆን ዳንኤል። አርባ ተቀመጭ በእንስኪን ተውላት። ሳሪ አርፈሽ ተቀመጭ፣ አፍሽን ሰብስቢ። የእናቴ ወሬ ሰምተሽ የኮሜንታተሮች ሰምተሽ በእምነትዬ ወይ ጉዴ። ሳሪ አፍሽን ሰብስቢ። ይገርም ግን ሰው እንዴት ወይ ጉድ አትመስልም። እና ባትመስል ምን አገባው እንዴ? ከዛ ድረስ የመጣችበት ሁሉ ነገር አላት፣ ትኬት አላት። ተስፍሽን ጥሪላት፣ እንጠራላታለን። ወይ ጉዴ ገራሚ ነው። ኔይማር ኔትወርኳ ደግሞ ነቀላት። ቆይ ትምጣ። ኔትወርክ የላትም። እንዴ 5 ቀን አሰባችሁታል? ሪፖርት እዛ ብርዱ ምኑ እንዴ ለምን ወጣ? ኔትወርኳ ነው። ሳውዲዎች ኔትወርክ ያላቸዋል። ለዛ ኔትወርኳ ነው። ጋይስ እኛ ምን አረግናት ነው? እና ሳርዬ እኔ አሁን ፍትህ ነው የምፈልገው። እባካችሁ እኔ እህቴ ልትሞትብኝ ታማብኛለች። በአላህ የሆነ ነገር አድርጉልኝ እህቴን እንዳላጣት እባካችሁ። ብርዱ በጣም እየጎዳን ነው እኮ። ቆይ ማርሲ ቆይ አንድ ጊዜ አሁን እህትሽ የት ናለች? ስራ ኢንተርኔት ምናምን አላት? ስልክ አላት? ትጠቀማለች? ኢንተርኔት አሁን ቲክቶክ እና ፌስቡክ ምናምን አትጠቀምም። ዋትስአፕ አሁን አታውቅም። እኔ ሚዲያ እንዲወጣ አታውቅም። እንዲያትወጭ ብላኛለች። እንትናት ተነቃቢ ናት፣ ሴቷን ትሸፈናለች። እኔ ግን እህቴ አይኔ እያየ እንዴት ትሞታለች ብዬ መፍትሄ ባገኝ ብዬ ነው የመጣሁት። በጣም ታማለች። እኔ የምልሽ ጥያቄ ለምንድን ነው ያስቀመጧት? ያኔ ምንድን ነው ምን አድርገው ነው ያስቀመጧት? ይኸውልሽ የሄደች ለታ ጧት ለሊት ንጋጋቱ ላይ ነበረ የገባችውና ከዛ የዛን ቀን ማታ ላይ በጣም ታማ ራሷን ስታ ወደቀች። ገባሽ ማለት ድንጋጩ ምኑ ከዛ ዶክተሮች መጥተው ምናምን ሐከማዋት። ግማሾቹ ፎቶ ምናምን እያነሱ አንደኛው ነው በጣም የጠመመውና ከዛ አንደኛው ጋር ሌሎቹ ደግሞ ተጣልተዋል። እንዴት ወይ ወዲያ ላይ ወዲያ ከፍተኛ እንትን እናስተላልፋ ምናምን እያሉ ልክ ወዲያ ራሴ ስመለስ ሲጨቃጨቁ አገኘኋቸዋለች። ከዛ ተነሳ ሆኛለች። በጣም እንትን አጭበርብረሽ በዲላላ ነው የመጣሽው ስለዚህ ወደ ሳውዲ ነው የምንመለስሽ ምናምን ይለኛል አለ። ሌሎቹ ደግሞ እንዴ አታሉ የሌላ ሰው እንኳን ቢሆን ፎቶ ኢትዮጵያዊ ናት መሄድ ያለበት ወደ ቤቷ እንዴት ነው እንደዚህ የምትለው እያሉ ይሰርቡታል አለች። አይሆንም ምን አገባችሁ እያለ ጥሏቸው ይሄድ ያለ። እሺ ወደ ሳውዲ ተፈለጋችሁ እሺ አድርሱኝ። ወንጀለኛ ናታርክ ደግሞ እሰረኝ። እዚህ ልሞት ነው ታመም ያለሁኝ እየራባን ነው። ሆዷን ሁላ ፍትፍት አድርጓታል ብርዱ። እኔ እንጃ እኔ አይኔ እያየ ልሞትብኝ ነው። በጣም አደጋ ላይ ናት እና ዛሬ ነገ እያልኩ 5 ቀን 5 ቀን ነገ 6 ቀን ብላችኋል። ባለጉዳዩ እኮ እሱ አይደለችም ጋይስ። ጀስት ባለጉዳዩ እኮ ሌላ ነው እኮ እንድናግዛት። ግን እንትን መረጃው አለኝ፣ ፎቶ አለኝ፣ ዲስምባሲው አለኝ፣ ሁሉ ነገር መረጃው አለኝ። ስሚ እነሱ የሚፈልጉት ምንድን ምን አልሽኝ? አዚዛ ጋር አውርተሻታል? አዚዛንም አህመድ ቪዲዮ ሰርቶልኝ ነበር። አይተሽው ከሆነ ተ3 ቀን በፊት አሁን ለታ ነው መሰል ማታ ላይ ወዲ 10,000 ታይቷልና ሰርቶልኝ ነበረ እና እሱ አገናኘኝ ምናምን ስለው ወዲ ከፍተኛ እንትን እንዲሄድልኝ አድርግ ምናምን ስለው እኔም ሰርቼ ነበር። ግን የኔ የሆነ የሚያቀሰራለው ነበር ተዘጋብኝ የኔ የሰራው ቪዲዮ። ከዛ አዚዛን አገናኘኝ ላይቭ ላይ ማለት ነው። ትናንትና አገናኘኝ አህመድና ከዛ በውስጥ በዋትስአፕም ሳናገራት ያየር የኢሚግሬሽን እና ያየር መንግስትዮቹ ይነጋገራሉ እና መፍትሄ ይፈጥሩላታ ምናምን አለችኝ። ግን ምንም ነገር የለም። በቃ ወፍ የለም። ከዛ እንደዛ ብላ ጸጥ አለች። በጽፈላት ሪከርድ ባረግላት ጸጥ አለች።
ማንም ሲጀምር ሙኒትን ደግሞ አራተኛ ቀኔ ማናገር ተጀመርኩ። የተዘች ሀቢባቸው ወሊተ የምመስለው ልጅ ተቀብዬ ከሷ ማንም ሰው ሲጀመር በቃ በህጋዊ መልኩ ስለሆነች አሁን እነሱ የሆነ ችግር ቢኖራን ነው ዝም ያሏት። ስለዚህ እዛው ችግሩ ይፈታል በሚል ጸጥ ነው ያሉኝ። ግን ልጅቷ ያለችበትን ስቃይ ህመሟን ማንም እያየ የለም። አሁን እሷ መተንፈስ ሁሉ እያቃታት ነው። ብርዱ በጣም ጉርቷታል። እዛ ያለን ብርድ መቼም ማንም ያውቀዋል እንዴ ቃስ በቃ የተወሰነ ነው። 40 ኪሎ በላይ መያዝ አይቻልም ታውቂያለሽ። ትንሽ ናት። እቃዋ ከሷ ጋር ነው። እቃዋ አለ እኮ ታዲያ አለብስም እንዴ ብርዱ ለምን እንትን ይላታል? የኔ ጥያቄ ቁርጥራጭ። እሺ ወይ ጉዴ! እንዴት አይነት ተዳገባ። እኔ ጥያቄ አገሯን የገባችው ቤተሰብ ሊቀበላት መጥቷል ሳ አዎ ቤተሰብ መጀመሪያ በኮምቦልቻ ስለሆነ የቆረጠችው ኮምቦልቻ ነው ሊቀበሏት የሄዱት ወንድሞቿ ምናምን ቤተሰቦቿ ማለት እንጂ አዲስ አበባ አይደለም። እሺ ልጅቷ አሁን ልጅቷ ኢትዮጵያ ገብታለች ሳ ኢትዮጵያ ገብታ የአንቺ ፎቶሽ አይደለም ከተባለች ወደ እዚህ ወደ ጅዳ ወይም ወደ ሳውዲ ኤምባሲ ተደውሎ እሷ መሆኗን ትክክለኛ ማረጋገጫ ለምን አታስመጣም? እሷ አንቺ የት ነሽ ያለሽው? እኔ ሳውዲ ነኝ። ታዲያ ለምን አታግሻትም አንቺ? እያገዝኳት ነው። የቻልኩትን ሁሉ እያረኩ ነው። ግን እኛው ነን የምንጨርሰው ነው የሚሏት። እሺ ኤምባሲ ላስደውል ምናምን ስትል እኛው ነን የምንጨርሰው ምናምን። ግማሾቹ ደግሞ እዛው የሚሰሩት ደግሞ ግማሾቹ ይሄ እኮ ዋናው ነገር ትኬትሽና በኤምባሲ የመጣሽበት ካርዲ ነው። ይሄ እኮ ምንም አልነበረም። ዋናው ኢትዮጵያዊ መሆንሽ ነው። እኔ ምን እንዲያስቡ አናውቅም ምናምን እያሉ ደግሞ ያስጨንቋታል። ግማሾቹ ደግሞ እየሄዱ ማለት ነው። እነማን ናቸው የሚሄዱት? ታስራ ነው ያለችው ወይስ ምንድን ነው? አልታሰረችም። ግን ከዛች ካለችበት አትወጣም። መውጣታችንም ሌላ ሰው ራሱ ልከን እዛው የመንግስት ሰራተኛ ነው እዛው ውስጥ የሚሰራ ታች ነው ያለው። እሷ ፎቅ ናት፣ እሱ ደግሞ ታች ነው ያለው። መገናኘት ምናምን አሏት። ምን ልታዘዝ? አማሪ የስራ ቦታ ያስሚን ማርሴላስ ቁጥር ፍታት ባለቤቴ እዛ ነው የሚሰራው ብላለች። ታገናኝሽ ምን ልታዘዙ? ሰላም ውዴ፣ እንዴት ነሽ? ሳሪዬ ደህና ነሽ? ደህና ነኝ እኔ ውድ፣ እንዴት ነሽ? ስልክ ቁጥር አላት እንዴ? አዎ በዋትስአፕ አላት። እሺ በውስጥ ቁጥሯን አስቀምጭልኝ። እኔ ባለቤቴ እዛ ስለሚሰራ ኬዟ በመምክንያት እንደዛ እንደሆነ ለምን እንደዛ እንዳረጉ ኬዟን እሱ ነገ ጧት ላይ ስለሚገባ እሱ ቼክ አድርጎ ይነግረኛል። ከዛ እነግርሻለሁ ለአንቺ። እሺ ፎሎ መልሽልኝ፣ እነግርሻለሁኝ። አሁን እዛ ያሉት የሚሉት በሌላም ሰው ስናስጠይቅ እዛ የሚሰሩትን ምናምን አሉ። እዛ የጓደኛ ዘመድ የጓደኛ ወንድ ምናምን እንደዛ ስናስጠይቅ አሁን ሁሉም አውቀውታል። ኃላፊዎቹ ሁሉ በቃ ስለሰነበተች ያላወቀ የለም። የሷን ኬስ ሁሉም አውቋል። እና ያው ፎቶዋ የሌላ ሰው ነው በሚል ነው በቃ ሰበቡ ይሄ ነው። ፎቶዋ የመታወቂያ ፎቶዋ ነው። ቼክ የሚያደርጉት ነው አይደለ? ሻንጣ ቼክ የሚያደርጉት ላይ ነው ፎቶዋ ለመሳሰል ያላችሁ አይደል? አይደለም በእጇ የያዘችው አለ። ልክ የአየር ትኬት ነገር ነው የሚመስለው። ዲስምባሲ ነው አሉ መሰለኝ። እና እዛ ላይ የተለጠፈ ፎቶ ዙ የተነሳቸው እና የመታወቂያው ፎቶ የተለያየ ነው። እኔ ራሱ ይሄን እንዴት ተቀበልሽ እያልኳን ነበርና በቃ ችግር የለውም እንግዲህ ተቀበይ ምናምን ሲልኝ እዚህ ፎቶ ያነሳ ሰው ኤምባሲ ዝም ብዬ ተቀበልኩኝ ምናምን ነገር አለችኝ። እስኪ እኔ ላናግረው ማለት እሱ የሚለኝን ልንገርሽ። እዛ እሱ ኃላፊ ስለሆነ እንትን ይላል። ምክንያቱም ከኦሬዲ ፎቶዋ ተመሳስሎ እኮ ከሳውዲ ወጣለች። በኤርፖርት ነው የወጣችው። እሷ እያለች ያለችው ይሄ ስህተት ቢሆን እንዴት የሳውዲዎቹ አሳፈሩኝ፣ እንዴት የሳውዲዎቹ ሸኙኝ፣ እንዴት እናንተ ትይዙኛላችሁ ስትል አይ አጭበርብረሽ አልፈሽ ይሆናል ይለኛል አለች። አጭበርብረሽ አልፈሽ ይሆናል ዙሮ እንመልስሻለን ወደዛ። እሺ መልሱኝ ዛሬ ነገ እያሉ ይሁን 5 ቀኗ። አሁን በቃ ብርዱ ምናምን በጣም እንትና ሰውነት ሁሉ በቃ ብጣላለች። ወዴ ሁሉ አበጠ፣ መተንፈስ ሁሉ እያቃተኝ ነው። በቃ እኔ ተስፋ የሚያስቆርጥ ነው እንትን ምትሐላስ ተስፋ ቁረጭኝ፣ እዚህ ቦታ የሚረዳኝ የለም። በቃ አንቺም ስራሽን ስሪ ወይ ሬሳዬ ነው የሚወጣው ምናምን እያለች ነው እሷ እንትን የምታስጨንቀኝ። በጣም ተስፋ ቆርጣለች እና ሲጨንቀኝ ነው እንግዲህ ያለ በጣም አስፈልግ ነው ላይ ምንም አትሆንም። እንደው አድርጌላት በቃ ቁጥሯን አስቀምጭልኝና እኔ ለሱ ሰጥቼው ነገ እንዲያወራት እናደርጋለን። የዋትስአፕ ነው ዙሩ መስመር አይሰራም። የሳውዲ ቁጥር ነው። ኦኬ ዋትስአፕ ኢንተርኔት ምናምን አላት ይሰራል። እዛው ኢንተርኔት እዛው ዋይፋይ ነፃ ዋይፋይ ስላለ አሁን አላት። ኦኬ እሺ መሰግናለሁ። እሺ ወደ እሺ ሳሪዬ ስላስገባሽኝ በጣም ነው የማመሰግነው።
ፈጣሪ እጥፍ ድርብ አድርጎ ይስጥልኝ። ጻፍሽልኝ ቁጥሩ? ቆይ እየገባሁ ነው እንትን እያልኩ ነው። ዋትስአፕ ላይ ስለሆነ በመላክ እንትን አለውም እና እያወጣሁ ነው። ልልክልሽ ነው። ወዶች ቲኬት የምትፈልጉ ቲኬት የትኛውም አረብ ሀገርም ሆናችሁ ቲኬት የምትፈልጉ ባለው ዋትስአፕ ቁጥር ያናግሩኝ። እሺ ውዶች፣ ዱባይ የሆናችሁ በነጭ ወረቀት እንትን ፓስፖርት የሌላችሁ መውጣትም ትችላላችሁ። በትራንዚት 100 ኪሎ፣ 90 ኪሎ፣ 95 ኪሎ፣ 80 ኪሎ፣ በቀጥታ 50 ኪሎ፣ 55 ኪሎ